ኦርቶዶክሳዊ ሕይወት። ኦርቶዶክሳዊ ሕይወት የሚባለው ሰው ለተፈጠረለት መልካም ዓላማ ሲኖርና እንደ እግዚአብሔር ፈቃድ ሲመላለስ ነው። የኦርቶዶክሳዊ ሕይወት መሠረቱ ፈሪሃ እግዚአብሔር ነው። ለሰው ልጆች ጤናማ ሕይወትና ዘላቂ ሕልውና ፈሪሃ እግዚአብሔርን መሠረት ማድረግ እጅግ ያስፈልጋል። ኦርቶዶክሳዊ ሕይወት ሰውንና እግዚአብሔርን በማክበርና በመውደድ ላይ የተመሠረተ ጽኑ ሕይወት ነው። ሰውን መውደድ ማለት ለሌላው በጎ ማድረግ ወይም ደግሞ በሌላው ክፉ ከማድረግ መጠበቅ ነው። ኦርቶዶክሳዊ ሕይወት ያለው ሰው የራሱን መንፈሳዊ ክብርና ሕይወት የሚጠብቅና የሌሎችንም ሰብአዊ ክብር የሚጠብቅ ነው። አዎ ኦርቶዶክሳዊ ሰው ኑሮውን በንጽህናና በቅድስና የሚጠብቅ ነው። ሰውነታችን የእግዚአብሔር ማደሪያ ስለሆነ ልናከብረውና በቅድስና ልንጠብቀው ይገባል። የኦርቶዶክሳዊ ሰው ፍቅር የሚወደውን በመውደድ የሚጠላውን በመጥላት የሁለትዮሽ አጸፋዊ ብድር መመላለስ ላይ አይደለም። ይልቁንም ሰውን ሁሉ በሰውነቱ የሚወድ ነው እንጂ። ኦርቶዶክሳዊ ሕይወት ስንል አምላካችን ኢየሱስ ክርስቶስን በማመን እርሱ ያደረገውን መልካም ሥራ ለመከተልና እርሱን ለመምሰል የምናደርገው ጥረት ሁሉ ኦርቶዶክሳዊ ሕይወት ይባላል። ከዚህ አንጻር ሰው ከመወለድ እስከ ሞት ከጠዋት እስከ ማታ የሚያደርጋቸውን የሕይወት ውጣ ውረዶች ሁሉ ክርስቶስ በሰጠው አምላካዊ ሕግ ተቃኝተው የመንፈስ ቅዱስን ፍሬ በማፍራት የእግዚአብሔርን ማንነት የሚያሳይ ሲሆን ኦርቶዶክሳዊ ሕይወት እንለዋለን። ይህ ኦርቶዶክሳዊ ሕይወት የሚገለጥባቸው መልካም ሥራዎች አሉት። እሱም ኦርቶዶክሳዊ ስነ ምግባር በመባል ይጠራል። የኦርቶዶክሳዊ ስነ ምግባር ምንጮች የምንላቸው በጎ ሕሊና፣ እምነትና ፍቅር ናቸው። አንድ ሰው የሚሰራውን በጎ ሥራ ከእምነት ከበጎ ሕሊናና ከፍቅር በመነጨ ሲሰራው ኦርቶዶክሳዊ ሕይወት አለው ይባላል። በጎ ሕሊና ያለው የሚባለው ለሰው ሁሉ በጎ ነገርን የሚያስብና የሚራራ በሌላ ሰው ላይ በትምክህትና በተንኮል የማይነሳሳ ልብ ሲኖረው ያኔ በጎ ሕሊና ያለው ሰው እንላለን። ይህንንም የሚያደርግበት ምክንያት የሰው ልጅ በሥላሴ አምሳል የተፈጠረና ወልደ እግዚአብሔር ሰው ሆኖ ዋጋ የከፈለለት ክቡር ፍጡር መሆኑን በማሰብ ነው። የኦርቶዶክሳዊ ሕይወት ዋና ዓላማ መዳን ነው። ያለ በጎ ምግባር ደግሞ መዳን አይቻልም። ለኦርቶዶክሳዊ ሕይወት መሠረቱ በእግዚአብሔር ላይ ያለንን እምነትና ለእርሱ ያለንን ፍቅር ነው። በእግዚአብሔር ላይ ያለን እምነትና ለእርሱ ያለን ፍቅር ነው። ሰው ኦርቶዶክሳዊ ሕይወትን ለመኖር ሲተጋ የሚያጋጥሙትን ፈተናዎች እየታገዘና እየተጋደለ ሲኖር የሚጨመርለት ጸጋና በረከት አሉት። የኦርቶዶክሳዊ ሕይወት መሠረቶች። በሃይማኖት የኦርቶዶክሳዊ ሕይወት መሠረቶች በዋናነት በመጽሐፍ ቅዱስ በአዋልድ መጻሕፍት የተጻፉ የጌታ የእግዚአብሔር ሕጎች ናቸው። እግዚአብሔር አስቀድሞ ሕግን በሰዎች ልቦና ስሎታል። መልካምና ክፉ፣ ጥቅምና ጉዳት፣ መብትና ግዴታ በየአንቀጹ ተለይተው የሚታወቅበት የሕሊና ሚዛን አድርጎ በሰዎች ልቦና ቀርጾታል። ይህም ለሰው ሁሉ በተፈጥሮ የተሰጠው ነው። የተጻፉ ሕጎችም ልዑል እግዚአብሔር የሰው ልጆች ፈጣሪና አባት በመሆኑ ከታላቅ ፍቅሩ የተነሳ ሰዎች ፈቃዳቸውን በክፉ መንገድ ተጠቅመው ከራሱ ርቀው በነፍስ በሥጋ እንዳይጎዱ ሲል የሰጣቸው ናቸው። እናት ልጇን ከመውደዷ የተነሳ እንዳይጎዳ ስትል አቅፋ ይዛ ክፉና ደጉን ራሱ አውቆ ራሱን መምራት እስኪችል ጠብቃ እንደምታሳድገው ሁሉ እግዚአብሔርም በፍቅሩ የተነሳ በሃይማኖት ጠንክረን ኃጢአትን ንቀን ዓለምን ጠልተን በእርሱ ፍቅር መኖር እስክንችል ድረስ መሪና ጠባቂ ራሳችንንም መመዘኛ እንዲሆን ሕግጋትን ሰጥቶናል። የኦርቶዶክሳዊ ሕይወት ተቃራኒ በኃጢአት መኖር እና የጽድቅ ሥራ አለመስራት ናቸው። ኃጢአት የሚለው ቃል ኃጣ አጣ ከሚለው የግዕዝ ግስ የተገኘ ቃል ሲሆን ትርጉሙም ማጣት ማለት ነው። ይኸውም
ሰው ኦርቶዶክሳዊ ሕይወትን ባለመኖሩ ምክንያት ረድኤትን፣ ጸጋ እግዚአብሔርን የሚያሳጣ ሐሳባዊ፣ ቃላዊና ተግባራዊ ድርጊት ወይም ሁኔታ ነው። ኃጢአት በእግዚአብሔር ላይ የሚደረግ አመጽ ነው። ኃጢአት ከእግዚአብሔር ይለያል። ኃጢአት ደካማ፣ ፈሪና ተቅበዝባዥ ያደርጋል፣ በረከትንም ያሳጣል። በሐሳብ ያለ ኃጢአት ወደ ሌላ ደረጃ እንዳይሻገር መከላከል ተገቢ ነው። ምክንያቱም በሐሳብ ያለ ኃጢአት ገደብ ካልተበጀለትና በቃል እግዚአብሔር ካልተገሰጸ ወደ ንግግር ኃጢአት ያድጋልና፣ የንግግር ኃጢአት ደግሞ ወደ ተግባር ኃጢአት ያደርሳልና መጠንቀቅ ያስፈልጋል። ኦርቶዶክሳዊ ሰው በየትኛውም ዘመን፣ በየትኛውም ቦታ፣ በየትኛውም ሁኔታ የእግዚአብሔርን ፈቃድ የሚያደርግ ሰው ነው። የኦርቶዶክሳዊ ሕይወት ጥቅሞች፣ አንደኛ ሕፃናትን አስተዋይና ጠቢብ ያደርጋል። ሁለተኛ ብፁዕ ያሰኛል። ሦስተኛ የሕይወት ዕድሜን ይጨምራል። አራተኛ የነፍስ ድህነትን ያስገኛል። አምስተኛ ለዘላለም በሰላም ለመኖር ይጠቅማል። ስድስተኛ በመከራ መካከል ብናልፍ እንኳን ጽኑ ሆነን እንዳንነዋወጥ ያደርገናል። ሰባተኛ ውሉደ እግዚአብሔር እንባላለን። ስምንተኛ በሕይወት እንድንኖር ያደርገናል። ዘጠነኛ በረከተ ሥጋን፣ በረከተ ነፍስን፣ ረድኤተ ሥጋን፣ ረድኤተ ነፍስን ያስገኛል። ኦርቶዶክሳዊ ሕይወት ከሌለን ግን ልዩ ልዩ መከራዎች ይደርሱብናል።